ሰላም ጤና ይስጥልኝ ተመልካቾቻችን ከፕራይም ሚዲያ የሰዓቱን መረጃዎች ይዘን ቀርበናል። ከመረጃዎች ጋር ታደሰ ታምራል ነኝ። ኢትዮጵያ በቡድን 20 ጉባኤ ላይ የጋራ ትብብርና እድገትን የሚያጠናክሩ አቅሞቿን አንጸባርቃለች ተባለ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የቡድን 20 የመሪዎች ጉባኤን በማስመልከት በሰጡት ማብራሪያ ኢትዮጵያ በቡድን 20 የመሪዎች ጉባኤ የጋራ ትብብርን የሚያጠናክሩ ፍትሃዊ ኢኮኖሚያዊ ስርዓትና እድገትን እንዲሰፍን የሚያስችሉ አቅሞቿንና ፍላጎቷን አንጸባርቃለች ብለዋል። በዚህም ኢትዮጵያ ሀሳብ የምታመነጭ መፍትሄ የምታቀርብ እንደሆነች ለማሳየት ተችሏል ያሉት የውጭ ጉዳይ ሚኒስትሩ ኢትዮጵያ ለመጀመሪያ ጊዜ በቡድን 20 ጉባኤ ላይ ተጋባዥ ሆና መሳተፏ ለሀገር ብዙ ፋይዳ እንዳለውም ገልጸዋል። ጉባኤው የሀገራችንን አቋምና ፍላጎት እንዲሁም እንደ አህጉር መነሳት ያለባቸውን አጀንዳዎች ለማንሳት ጥሩ ዕድል መፈጠሩንም አመላክተዋል። ከጉባኤው ጎን ለጎን ከብዙ ዓለም አቀፍ ተቋማትና ሀገራት ጋር በጋራ ተጠቃሚነት በልማቶች ጉዳዮች ላይ የሁለትዮሽ ውይይቶችን ማድረግ መቻሉንም ተናግረዋል። ይህ ውይይት የጋራ ትብብር ግንኙነት ለማጠናከር መልካም ዕድል እንደሆነ አውስተው የዓለም ኢኮኖሚ ስርዓት ፍትሐዊና የሁሉንም እድገት የሚያሳልጥ እንዲሆን በትብብር መስራት እንደሚገባ ለኢትዮጵያ ግልጽ አቋሟን ማንጸባረቋንም አመላክተዋል። ኢትዮጵያ በቀጠናውም ብሎም በአፍሪካ ያላትን ተደማጭነትና ተጽዕኖ በቡድን 20 የመሪዎች ጉባኤ ላይ እንድትሳተፍ አስችሏታል ሲሉ የፕላንና ልማት ሚኒስትሯ ፍጹም አስፋው ገለጹም። የፕላንና ልማት ሚኒስትሯ ፍጹም አስፋው ለልዑካን ቡድኑ በጉባኤው ላይ የነበረውን የቆይታ አስመልክተው በሰጡት ማብራሪያ ኢትዮጵያ በጉባኤው ላይ እንድትሳተፍ የተጋበዘችው በአህጉሪቱ ባላት ተደማጭነትና ተጽዕኖ መሆኑን አንስተዋል። ኢትዮጵያ እያስመዘገበች ያለውን ፈጣን ኢኮኖሚ፣ በመንግስት እየተከናወኑ ያሉ የለውጥ ስራዎችና በቀጠናው እንዲሁም የአፍሪካን ያላትን ተጽዕኖ በጉባኤው ላይ እንድትሳተፍ አስችሏታል ነው ያሉት። በአፍሪካ አህጉር ላይ ብቻ ለመጀመሪያ ጊዜ በተደረገው የቡድን 20 ስብሰባ ላይ መሳተፍ መቻሏ ለኢትዮጵያ ትልቅ ፖለቲካዊ ትርጉም እንዳለውም አስረድተዋል። የመሪዎች ጉባኤ የአፍሪካውያን ድምፅ የሚሰማበት መድረክ እንደሆነ ጥረቶች ተደርገዋል ያሉት ሚኒስትሯ ጠቅላይ ሚኒስትር አብይ አህመድ በመድረኩ ላይ ይህን የሚያጠናክር ንግግር ማድረጋቸውንም ገልጸዋል። ጠቅላይ ሚኒስትሩ በጉባኤው መክፈቻ ላይ ባደረጉት ንግግር ኢትዮጵያ እያከናወነች ያለውን ዘርፈ ብዙ የለውጥ ስራዎች በተመለከተ ገለጻ ማድረጋቸውንም ጠቁመዋል። የዓለም አስተዳደር ችግሮችን፣ ኢኮኖሚ፣ የፋይናንስ ተግዳሮቶችንም እንዲሁም የአየር ንብረት ለውጥን በተመለከተ የኢትዮጵያ አቋም አንጸባርቋል ነው ያሉት። ቻይና ከኢትዮጵያ ጋር ያላትን በሁኔታዎች የማይለዋወጥ ስትራቴጂክ አጋርነት ይበልጥ ለማጎልበት በቁርጠኝነት እንደምትሰራ የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ ገለጹ። የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ የሀገሪቱን 55ኛ የዲፕሎማሲያዊ ግንኙነት አስመልክቶ የደስታ መግለጫ መልእክት ለውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ አስተላልፈዋል። ዋንግ ዩ በመልእክታቸው ቻይና እና ኢትዮጵያ ጥልቅና ለረጅም ጊዜ የቆየ ወዳጅነት እንዳላቸው ገልጸው ግንኙነታቸውን በዓመታት መካከል ጸንቶ መቀጠሉንም አመልክተዋል። ባለፉት 55 ዓመታት ሁለቱ ሀገራት የነበራቸው ዲፕሎማሲያዊ ግንኙነት በመልካም እምነት ላይ እና በአስፈላጊ ጊዜ እርስ በርስ በመደጋገፍ ላይ የተመሰረተ መሆኑንም አመላክተዋል። ከቅርብ ዓመታት ወዲህ በሀገሪቱ መሪዎች ስትራቴጂካዊ መሪነት የሁለትዮሽ ትብብር የበለጠ እየተጠናከረ መምጣቱንም ነው ያመላከቱት። ከምንጊዜውም በላይ የዳበረ የፖለቲካ የጋራ መተማመንና ፍሬያማ ተግባራዊ ትብብር መገለጫ የሆነው የሁለትዮሽ ግንኙነት ለሀገሪቱ ሕዝቦች ተጨባጭ ውጤት ማስገኘቱንም አብራርተዋል። የቻይና የአፍሪካ ትብብር ፎረም ፎኮካ ጉባኤ ውጤቶችና የሀገሪቱ መሪዎች የጋራ መግባባት ላይ የደረሱባቸውን ጉዳዮች ለመተግበር እንዲሁም ሁለቱ ሀገራት ያላቸውን በሁኔታዎች የማይለዋወጥ ስትራቴጂክ አጋርነት የበለጠ ለማጠናከር ጥረት እንደሚያደርጉም አስታውቀዋል። የሲንጋፖር ጠቅላይ ሚኒስትር ሎረንስ ዋንግ የመላው ጥቁር ሕዝቦች ኩራት የሆነውን የአድዋ ድል መታሰቢያን ጎበኙም። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የሲንጋፖር ጠቅላይ ሚኒስትር ሎረንስ ዋንግን በክብር ተቀብለን በመላው ጥቁር ሕዝቦች ኩራት የሆነውን የአድዋ ድል መታሰቢያን አስጎብኝተናቸዋል ብለዋል። ጠቅላይ ሚኒስትሩ ጉብኝት ባደረጉበት ወቅትም ለጥቁር ሕዝቦች ነጻነት ትግል ዋጋ የከፈሉ ጀግኖች መታሰቢያ ሐውልት ስር የአበባ ጉንጉን ማኖራቸውን ከንቲባዋ ገልጸዋል። በምድረ ቀደምቷ ኢትዮጵያ እንዲሁም በውቧ ከተማ አዲስ አበባ ያማረ ቆይታ እንዲኖራቸውም ተመኝተዋል። ጠቅላይ ሚኒስትር ሎረንስ ዋንግ በኢትዮጵያ የሚያደርጉት ይፋዊ ጉብኝት ትናንት ማታ አዲስ አበባ መግባታቸው ይታወሳል። ተመልካቾቻችን ከፕራይም ሚዲያ የሚተላልፍላችሁ የሰዓቱ መረጃዎች እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወደምናገኛቸው ዜናዎች እናልፋለን። የካቶሊኩ ሊቀ ጳጳስ ሊዮ 14ኛ በቅርብ ቀናት በናይጄሪያ ካሜሩን የታፈኑ ተማሪዎች ካህናት እንዲፈቱ ጥሪ አቀረቡም።
አርብ ዕለት በናይጄሪያ ኒጀር ግዛት በሚገኘው የቅድስተ ማርያም ሁለተኛ ደረጃ ትምህርት ቤት ወደ 315 የሚጠጉ ተማሪዎችና መምህራን የታፈኑ ሲሆን 6 የካቶሊክ ካህናት በካሜሮን በሜንዳ ሊቀ ጳጳስም ታፍነዋል። እሁድ ዕለት በቅዱስ ጴጥሮስ አደባባይ ንግግር ያደረጉት ሊቀ ጳጳስ እንዳሉት በተለይም በተጠለፉ ሰዎችና ለተጨነቁ ቤተሰቦቻቸው ጥልቅ ሐዘን ይሰማኛል ሲሉም ተናግረዋል። ባለስልጣናት የታገቱትን ለማስለቀቅ ተገቢና ወቅታዊ ውሳኔዎችንም እንዲወስኑ ጥሪ አቅርበዋል። የሀገሪቱ ባለስልጣናት እንዳሉት ከትምህርት ቤቱ የተጠለፉ 50 ህጻናት ስለማምለጣቸውም ገልጸዋል። በኒጀር ግዛት የትምህርት ቤት ባለቤት የሆኑት ብሎስ ዳዋዋ ዮሐና እንደገለጹት ከ10 እስከ 18 ዓመት የሆኑ ተማሪዎች አርብና ቅዳሜ መካከል በተናጠል አምልጠዋል ብለዋል። በአጠቃላይ 253 የትምህርት ቤቱ ልጆች፣ 12 አስተማሪዎች አሁንም በታጋቾች ታስረዋል ሲሉ ዮሐና በሰጡት መግለጫ ላይም ተናግረዋል ሲል አፍሪካ ኒውስ ዘግበዋል። በዩናይትድ ስቴትስ እና ዩክሬን በቅርቡ በጄኔቫ በተደረገው ውይይት በኋላ በአዲስ የሰላም እቅድ ላይ ጥሩ እድገት እንዳለም ተነገረ። ውይይቱ እጅግ ውጤታማ እንደነበረና በሚቀጥሉት ቀናት በእቅዱ ላይ ጠንክረው መስራታቸውን እንደሚቀጥሉ የጋራ መግለጫ አውጥተዋል። የዩኤስ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ እንዳሉት 28 ነጥቦችን የያዘውን የአሜሪካ የሰላም ሀሳብ በማሻሻል ረገድ ቡድኑ ብዙ እድገት እንዳደረጉ ተናግረዋል። ሮቢዮ አንዳንድ ጉዳዮች አሁንም መፈታት እንዳለባቸው ገልጸው ማንኛውንም የመጨረሻ የሰላም እቅድ ለሩሲያ ከመቅረቡ በፊት በአሜሪካና በዩክሬን ፕሬዚዳንቶች መጽደቅ እንዳለበትም ገልጸዋል። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ በበኩላቸው የፕሬዚዳንት ዶናልድ ትራምፕ ቡድን የዩክሬንን ስጋቶች እያዳመጠ መሆኑን የሚያሳዩ ምልክቶች አሉ ሲሉም ተናግረዋል። አክለውም የአውሮፓ ሀገራት የሩሲያን ጦርነት ጥረት ለመደገፍ የሚረዳን የሩሲያ ዘይት መግዛታቸውም ቀጥለዋል ሲሉ ተችተዋል ሲል ቢቢሲ ዘግበዋል። ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎቻችን ይህን ይመስላሉ። ሰላም።